እሺ በቃ እንዲህ እናድርግ። መጀመሪያ ቀለበት እንሰር፣ ከዛ ደግሞ እንጋባለን። ሲቀጥል ደግሞ ልጅ ከመጣም ግድ የለም ይሁን እንቀበሏለን። ስለዚህ ሻልክ? አዎ እሺ እያልኩ ነው። አዎ የምልሽ ገብቶሻል? የምለውን ታደርጊያለሽ፣ አለበለዚያ ላንቺ ጥሩ አይሆንም። እሺ አታስብ። ምን ሆነሃል? ሻልኩህ እኮ። ቆይ ከሚስቴ ጋር እዚህ የምታደርጋለህ? አቶ ሳድረቲን መልስልኝ። ምን ታደርጋለህ? ሳድረቲን ከአቶ ፌሪት ጋር እያወራን ነው። ምን አለበት? አልጠየቅኩሽም። ዝም በይ። እዚህ ምን አባት ታደርጋለህ? እዚህ ምን አባት ታደርጋለህ? ንገረኝ፣ ምን እያደረግህ ነው? አንቺ ያገባሽም። ዞር በይ። ተነስ፣ አብረኸኝ ና። አቶ ሳድረቲን አፍሽን ዝጊ። አንቺ መኪና ውስጥ ግባ። አቶ ሳድረቲን እባክህ። አብረኸኝ ትሄዳለህ። ነይ አንቺም አብረሽ። አዋረድከን ሳድረቲን፣ በጣም ያዋረድከን። አቶ ሳድረቲን ሂድ፣ መኪና ውስጥ ግባ። ሂድ። እንዲህ በፍጥነት እጅ ትሰጣለህ ብዬ አላሰብኩም ነበር። ስለዚህ እኔም ቢሆን ትክክለኛውን የሚያጋባ ሰው ፈልጌ ያገኛለሁ ማለት እንችላለን። አይሴጉል በቃ እንደዛ ከሆነ ለአባቴ ትነግረዋለህ። ምን ብዬ? ያው ከዚህ በኋላ አላገኘህም ብለህ ነዋ። በጣም ይገርማል። አሁን እውነቷ ወጣ። ምንድነው እሱ? የጠየቅሽኝ ዝም ብለሽ አይደለም አይደል? ያንቺ ችግር ይለያል። ያንቺ ችግርሽ ነው አይደለም፣ አባትሽ ነው። አባትሽን ለማሸነፍ ብለሽ ነው። ለዛ ነው እንድንጋባ የጠየቅሽኝ። አባትሽ ቤት የመጣ ጊዜ ስናወራ በደንብ ሰምተሽናል። እና አሁን መሀል ላይ አወሳስበሽ እያሰርሽኝ ነው አይደል? አቁም እባክህ። እንደዛ ብሎ ነገር የለም። በጣም አለ እንጂ አይሴጉል። በደንብ ነው ያለው። በጣም ታሳፍሪያለሽ አይሴጉል። አግባኝ ስትይኝ ከልብሽ ነው ብዬ አምኜ ነበር። ታውቂያለሽ? ሆይራዝ ሆይራዝ ባህሪው ማን ከየት መጣ? ምን እያልክ እንደሆነ የገባህ አልመሰለኝም። ሰው የመቀባጠርህን አቁም። እሱ ነው ትዕዛዝ አዘዘ፣ ከዛን ያደረኩት። እየቀለድክብኝ ነው አይደለም ሰውዬ? አንዴ ብቻችንን ተወን። ና አንዳንድ ነገር እናውራ እስኪ። ላብድ ነው። ምን እየተፈጠረ ነው? ሆይራዝ ቁም! ሆይራዝ ትቆማለህ? አትቆምም? ቁም! ምን? የት ልትሄድ ነው? አላውቅም። የማታውቀው ከሆነ ለምንድን ነው የምትሄደው? ስሚ፣ ለመሄድ የምትሄጅበትን የግድ ማወቅ አይጠበቅብሽም አይደል? እና አሁን ደግሞ ለአንቺ ማብራራትም አይጠበቅብኝም። ትሰሚኛለሽ? በእንደን አይነት ምስኪን ንጹህ ሰው ስሜት እየቀለድሽ ነው። ኦ ተው እባክህ፣ ተው እባክህ፣ ልታስለቅሰኝ ብቻ እንዳይሆን። አባትሽን መደራደሪያ ባያቀርብልኝ ኖሮ አንቺ ማግበኝ ብለሽ አትጠይቂኝም ነበር አይደል? አይ እጠይቅህ ነበር። እኔ አንተን አፈቅርሃለሁ። ባላፈቅር ኖሮ ለምን እንደዛ አይነት ነገር እጠይቅሃለሁ? ከዛ በነገራችን ላይ አባቴን እጠላዋለሁ አልሽ አይደል? አዎ ልክ ነው፣ እንደዛ ብያለሁ። ፍቅረኛዬን ላለማጣት ስል ምንም ነገር አለማድረግ አልችልም። በተለይ ደግሞ አንተ ማጣት ስለማልፈልግ እጄን አጣጥፌ አልቀመጥም። ቢያንስ ለሁለታችንም ስል እኔ አቅሜን እየታገልኩ ነው። ንገረኝ እስቲ አንተ ግን ምን እያደረግክ ነው? እኔ እስከ ዛሬ የታገልኩትን ትግል በሙሉ ተሸንፌያለሁ። እያንዳንዱን ተረትቻለሁ። ይሄን ደግሞ በደንብ ታውቂያለሽ። እኔ ከዚህ በኋላ የምታገልበት ምንም ጉልበት የለኝም። በቃ እጅ ሰጥቻለሁ። ራሴን አሳልፌ ሰጥቻለሁ። ስም አንተ ውሸታም፣ ሰላም ነው? ዛሬም ልደት አለ?
ውሸታም 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 በጣም ውሸታም ነሽ ሲናን። ተሰማላችሁ? ወንድሜን ተውት። ዞር በሉ ከዚህ። ፖይራዝ ትሰማኛለህ? አታናደኝ። አሁንም ከአባቴ ጋር ስራ እየሰራ ነው። አሁንም ከእሱ ጋር መሆን ትፈልጋለህ? ይህንን ማመን አልችልም። አይሴጉል በቃኝ፣ ደክሞኛል፣ ሁሉም ነገር ሰልችቶኛል። እባክሽ አሁን አትጩይብኝ። እባክሽ ልለምንሽ፣ ተይኝ እባክሽ። ፖይራዝ። አቤት የኔ ልጅ። ይኸውልህ አባዬ በእናትህ ና እና ውሰደኝ። ከዚህ በኋላ እዚህ ትምህርት ቤት መምጣት አልፈልግም። የኔ ልጅ ለምንድን ነው የምታለቅሰው? ምን እንደተፈጠረ ንገረኝ እስኪ። ልጆቹ ውሸታም እያሉ እየተሳደቡ ነው። አምላኬ፣ ውሸታም እያሉ እያሾፉብኝ ነው። ና እባክህ ና እና ውሰደኝ አባዬ። እሺ የኔ ልጅ በቃ አታልቅስ። በቃ አሁኑን መጣው። ምን ተፈጥሮ ነው? ለምንድን ነው የሚያለቅሰው? ተው አትጥራ፣ እኔ የራሴ መኪና አለኝ። በጣም ደስ ይላል፣ ግን በጥንቃቄ ንጂ እሺ? ቀበቶሽንም እያሰርሽ እሺ? እንደሱ ነው የሚሻልሽ። ፖይራዝ ገብቶ ትቶኝ ሄደ። አይሆንም፣ እገለዋለሁ። እንደዚህ አድርጌ አንገቱን አንቀዋለሁ። የለየለት እብድ። ሴማ የገደልከው ሰውዬ ልጅ ናት። ድንገት ካገኘች እጇ ከገባ ለአንተም ሆነ ለእኔም ጥሩ አይደለም። ገባህ አይደለ? እና ምን እናድርግ ባባ? ለተወሰነ ጊዜ እዚህ ቦታ ላይ ባትገኝ ጥሩ ነው። እሺ ባባ፣ አንተ እንዳልክ። ውሰደው፣ ያስፈልግሃል። ችግር የለውም። የምትፈልገው ነገር ካለ አሳውቀኝ። ምንም ችግር የለውም። የምትቆይበት ቦታ አለ እንዴ? ወይስ ላመቻችልህ? ሚስቴን እፈልጋታለሁ። 10 ዓመት ሙሉ አላየችኝም። ቤቷ ታስገባኝ አታስገባኝ እርግጠኛ አይደለሁም። አትሄድልህ ነበር ግን አይሆንም። በጣም ጥንቃቄ አድርግ እሺ? አመሰግናለሁ። በተቻለ መጠን እዚህ አካባቢ እንዳትታይ። ሌላ ጊዜ እናወራለን። ይግቡ። ሰላም ሰላም፣ እንኳን ደህና መጣሽ። እባክሽን አረፍ በይ። አይ እቸኩላለሁ፣ አልቀመጥም። ዛሬ የሚለቀቅ እስረኛ ነበር እና ከአንተ ጋር አውርተን ነበር። አዎ አውርተናል። ስለ ኢርሃን አይደል? አዎ ኢርሃን ጉለ። ወይ ከ1 ሰዓት በፊት ነው የተለቀቀው። እንዴት ሊሆን ቻለ? ውጪ ነበርኩ፣ ማንም ሲወጣ አላየሁም። አይ እርግጠኛ ነኝ እንደ ወጣ ክፍሌ መጥቶ ራሱ ተሰናብቶኝ ነው ሄደው። እሺ እንደዛ ከሆነ ለሁሉም ነገር አመሰግናለሁ። በቃ እንገናኛለን። ደህና ሁኚ። ደህና ሁን። ሳድረቲን ወዴት ልትወስደን አስበህ ነው? ወንድሜ ተሳስተህ ነው። አንዴ አዳምጠኝ። የታካሚና የሐኪም ግንኙነት ብቻ ነው ያለን። ሳድረቲን ና ወደዚህ። ሳድረቲን ሳድረቲን እያደረክ ያለውን ነገር አቁም። ልቀቀው እባክህ፣ እባክህ። ምንድን ነው የተፈጠረው ባባ? እንዴት ነው ሚስጥር መያዝ ትችልበታለህ? አዎ በደንብ። እኔም እንደዛው። ተናገር። በሁለታችሁ መሃል ያለው ነገር ምንድን ነው? ንገረኝ። ምንም ነገር የለም። እባክህ ምን ሆነሃል? ሳድረቲን ልለምንህ እባክህ፣ የእብድ ስራ አፍሽን ዝጊ። ያንቺም ተራ ይደርሳል። ማታ ስትጻጻፉ የነበረው ነገር ምንድን ነው? ተናገር። ሳድረቲን በጣም ታምሜያለሁ። እጢ አለብኝ። ምን ማለት ነው? እጢ አለብኝ።
አልትራሳውንድ ላይ የሆነ ነገር አይቼ ነበር። ከዛ ናሙና ወስደን ለምርመራ ላክ ነው። ለምንድን ነው ታዲያ እኔ ማላውቀው? ምክንያቱም ግርግር መፍጠር አልፈለኩም። ትሰማያለሽ? እየቀለድሽ ነው። እየቀለደች አይደለም፣ የነገረችህ እውነት ነው። አደገኛ ነገር ነው። ከፈለግ የምርመራ ውጤቱን መላክ እንችላለን። መደበቅ የፈለግነው ገና ውጤቱ ስላልታወቀ ነው። ያሳፍራል። እኛ ህይወታችንን ለማዳን እንጥራለን፣ ግን አንተ ምን እንዳደረግክ ተመልከት። እኔ የረጅም ዓመት ሐኪም ነኝ። ስሜን ለማጠልሸት ምንም አላደረግኩም። በቃ አፍህን ዝጋ። ዝም ብለህ ሂድ። አፍህን ዝጋ። ብዙ አታውራ። ዝም ብለህ ሂድ። በጣም ይቅርታ። እኔ መሰለኝ። እንዳትነካኝ፣ አቁም። እንዳትነካኝ። የመጀመሪያ አይደለም፣ ሁለተኛህም አይደለም። በቃ ይበቃል። አባዬ ምን ተፈጠረ ልጄ? አባዬ እባክህ በቃ ከዚህ ውሰደኝ። ከዚህ በኋላ እዚህ ትምህርት ቤት መምጣት አልፈልግም። ቆይ ቁም፣ አንዴ ቆይ ተረጋጋና መጀመሪያ ለምን እንዳሾፉብን ንገረኝ። ታውቃለህ አባዬ፣ ያሾፉብኝ በእኔ ልደት ነው። እሺ አቶ ፖይራዝ። አቤት መምህርት። ለምን እንዲህ ማድረግ እንደፈለጋችሁ ማወቅ አለብኝ። ማነው ይህንን የውሸት ልደት የማክበር ሀሳብ ያመጣው? እንግዲህ የተፈጠረው ነገር መምህርት ምን መሰለሽ? ማን ሊሆን ይችላል መምህር? ፊት ለፊትሽ የምታዩ አባቱ ነዋ። ወይ ጣጣ! እሺ በእኔ ሳበብ ወረደችብኝ እኮ። አባዬ ይሄ ነገር ደስ አይልም። በጣም ትልቅ ስህተት ነው እና ደግሞ ስህተት እየሰራ ነው። ለምንድን ነው በእኔ የምትጠቀምብኝ? ጎበዝ አቶ ፖይራዝ፣ እንደዚህ አይነት ነገሮችን ለልጆች ማስተማር የለብህም። በፈጣሪ። ቆይ አንቺ ግን ለምን መጣሽ? ያው ወሬያችንን እንዳልጨረስን ትዝ ብሎኝ ነው። እኔ ግን የዛኑ ጊዜ ሁሉንም ነገር ጨርሼ ነበር። እንዴ ቆይ ምን እየተፈጠረ ነው? እዚህ መሀል አትግባ። ደሞ ምን አደረግሽ? የሰርግ ቀለበት ይዘሽ መጣሽ? በጣም ያስቃል፣ በጣም ያስቃል። አይሴ ጉልባክሽ፣ በቃ አታስረዝሚው። ና እንሂድ ሲና፣ ና እንሂድ። አሁን ባህሪ ለምን እንደዚህ እንደሆነ በደንብ አውቃለሁ። ፖይራዝ ንገርኝ እስኪ። ቆይ ለምንድን ነው? ምክንያቱም ስኬታማ ሆነ መውጣት ስለፈለክ ነው። ተይ እባክሽ። እንደተሳሳትክ ስለምታውቅ ነው። ተይ እንጂ። ይኸውልሽ አይሴጉል፣ ትዳር ማለት ትልቅ ነገር ነው። እባክሽ በትዳር መቀለድ አትችይም። እሺ? ይህም ትልቅ ነገር ነው። ድርጅት እየመሰረት መሰለህ እንዴ? ትዳር ምን እየተፈጠረ ነው? ምንም አይደለም ሲናን። ሰውየው እንዴት እንደምታምሪያት እስቲ። ቆንጅዬ ናት፣ ግን ላንተ አትሆንም። ይኸው አይኗን፣ ልቤን ያቀለጠው እኮ ይሄ ነው። ተመልክታት። ይሄንን መስመር ነገር ነው አይኗ የምትለው? ወንድሜ እባክህ፣ እኔ እንደዚህ አይነት ሴት አልወድም። አንተ የምትወዳት ሴት ምን አይነት እንደሆነች ታውቃለህ? ምን አይነት? እንደ ድብ አይነት። አይ ቤረን ሰዓት ናት። እኔ የምወደው እንደ ቤረን አይነት ሰው ነው። ንጹህ ናት፣ የሆነ ንጹህ ባህሪ ያላት። ወይዘሮ ጅግደምን በጣም ቆንጆ ናት፣ ግን አለ አይደል ወንድሜ ምን እንደሆነ። አፍህን ዝጋ እስኪ እባክህ፣ አርፈህ ተቀመጥ። ወጥታለች። አባዬ በታክሲ ነው የምንሄደው? ትንሽ በእግራችን ሄደን ከዛ ሎንችን እንያዝ እንዴ? እሺ እንሂድ፣ እኔ ወስዳችኋለሁ። አይሴጉል አመሰግናለሁ፣ ግን ችግር የለውም። እባክሽ የራሳችንን መንገድ እንሂድ። ተይ ፖይራዝ። እሺ በቃ ምናልባት ተሳስቼ ሊሆን ይችላል፣ ግን እስኪ ለምን እንዳደረግኩት አስብበት። አንተን ላለማጣት ነው ያደረግኩት። ይህንን ማወቅ ያን ያህል ከባድ አይመስለኝም። ኡፍ። እሺ በቃ ለማንኛውም እንደፈለክ ቻው። እንዴት ነበርኩ? አባዬ እኛ የምትጠቀማቸውን ዘዴዎች ለእኔ እባክህ አስተምረኝ። ስማ፣ ምንም ነገር አታስብ፣ እኔ ሁሉንም ነገር ነው ማስተምረህ። እሺ? ይህንን ዓለም በአንድ እግሩ ታቆመዋለህ። በል እንሂድ። ምንም ችግር የለውም።
ወይዘሮ ጅግደም እባክሽ ፎቶ እንነሳ። ይቻላል። እስኪ ጠጋ ጠጋ። በጣም አሪፍ። ውይ አመሰግናለሁ። በጣም አመሰግናለሁ። ጥሩ ሰው ነሽ። መልካም ጊዜ። በጣም ነው የምወድሽ። እኔም እወድሻለሁ። ወይዘሮ ጅግደም አለቃችን እየጠበቀች ነው። አሁን ደክሞኛል፣ በኋላ እናወራለን። ቆይ ምን ተፈጥሮ ነው? አልመጣም ብለህ ልታስገድደኝ ነው? ከዚህ በፊት እምቢ ብለሽ ነበር። አለቃ ተስፋ እየቆረጠ ነው። ደስ የማይል ነገር ይፈጠራል። እባክሽ ወደ መኪና ውስጥ ግቢና እንሂድ። ገንቦ ምን እየተፈጠረ ነው ያለው? ወንድሜ እነዚህ ሁለት ሰዎች አስገድዶ ሊወስዷት ነው ወይስ አይደለም? እንደዛ ከሆነ ሂድና ለስርዓተ ቢሱ አለቃ አልመጣም ማለሽ በለው። ወንድሜ እነዚህ ሰዎች ምንም ደስ አላሉኝም። እንደዛ ከሆነ ተከትለናቸው ማጣራት አለብን። ምን እያደረክ ነው? አቁም እንጂ። ስማ እንዴ አቁመው። ቆይ አንዴ እኔ ልክ ነበርኩ፣ ምንም አላጠፋሁም። ቆይ ግን እኔ ምንድነው ያጠፋሁት? ምንም ሊገባኝ አልቻለም። ወንድሜ መቼም ችግር ውስጥ አታስገባኝም አይደል? ወንድሜ እንደሱ አይነት ነገር አይፈጠርም። በፈጣሪ ይህን ሰውዬ እንደ ጀግና ሲያደርገው ይውልኝ። ቆይ ስማ፣ ጮኛ አይደለች ወይ ፍቅረኛ አይደለች? ምንድን ነው እንደዚህ መሆን? ምን ተፈጠረ ወንድሜ? መንገዱ የኔ መንገድ ነበር። እንዴት? መንገድ አጠቃቀም ካልቻልክ ላስተምር እችላለሁ። ወይዘሮ ጅግደምን ሳትፈልግ ነው ይዛት እየሄድክ ያለው። ምንም አገባም። ኦ ሸበላው፣ ይሄ ባህሪ አያምርብህም። ምን እያሰብክ ነው ያለው? አጎቴ የትኛውን ብመተው ይሻላል የሚለውን እያሰብኩ ነው። እንወራረድ። በቴስታ ብመተው ይሞታል። ና ወደዚህ። ተናገር አልኩ እኮ። ምንድን ነው? ይኸውልህ ወንድሜ እኮ አለቃችሁ ምን ነጋዴ ነው እና ጅግደምን የራሱ ለማድረግ እየጣረ ነው። አዎ እንደዛ ነገር። ተነስ አንተ። ስማ ተነስ አልኩ እኮ። በል እንግዲህ የምታደርገውን አድርግ። እኔ እዚህ መቆየት አልፈልግም። ይኸውልህ አለቃቸው ጅግደምን ለመጥበስ እየሞከረ ነው ያለው። ስማ አንተ ደነዝ፣ ንገርልኝ፣ አለቃችሁን አገኘዋለሁ። እሺ የትም አያመልጠኝም። እጮኛውን ወይ እህቱን ያዩበት ይመስል ምን እየሆንክ ነው? አቁም በፈጣሪ፣ ይሄ እኮ ቀልድ አይደለም። ተመለስ። ተኛ አልኩ እኮ። ሴማ እንኳን ደህና መጣ። አመሰግናለሁ ልጄ። ምን ተፈጥሮ ነው? ፊትሽ ጥሩ አይደለም። ምን ነው ከፍቶሻል እንዴ? የአባቴ ገዳይ ዛሬ ከእስር ቤት ተለቀቀ፣ ግን አላገኘሁትም፣ አመለጠኝ። እናገኘዋለን። አንቺ አትጨነቂ፣ ማለቴ አታስቢ። እኔም አይቀርም አገኘዋለሁ። ምንም እድል የለውም። ሶንጉል ነይ ወደዚህ። ምን እየተከናወነ ነው? ምንም አባዬ፣ ምንም አይደለም። ስሙልኝማ፣ ምንም አይደለም አለ። ምንም ሳታፍር ምንም የለም ትላለህ? ሴማ አንቺ ሂጂና ሶንጉልን አረጋጋት። አልገባኝም። ምን አድርገህ ነው ልጄ? አባዬ በአሁኑ የኔ ጥፋት ነው። ትንሽ አለመግባባት ተፈጠረ። ምን ነካ? ለምንድን ነው እርጉዝ ሴት የምታናድደው ልጄ? ሶንጉል ምን ተፈጥሮ ነው? አንዴ በሩን ክፈችው እስኪ ሶንጉል። ምንድን ነው ሴማ? የተፈጠረው ነገር አሳስቦናል። ይሄ የቤተሰብ ጉዳይ ነው ሴማ፣ እና አንቺ ማወቅ አለብሽ። አዎ ማወቅ አለብኝ፣ ምክንያቱም እኔም ቤተሰብ ነኝ ሶንጉል። የግል ህይወት የሚባል ነገር ሰምተሽ ታውቂያለሽ? ስሚኝ ሶንጉል፣ ችግሩ ምንም ሆነ ምን አንድ ላይ መፍትሄ እናገኛለን። የመጣሁት ልረዳሽ ነው። አንቺም አቶ ፌሪት ጋር ሄደሽ ነበር? አዎ ሄጄ ነበር፣ ምክንያቱም የተሳሳተ መድኃኒት ሲሰጥሽ ነበር እና ደግሞ ስለ አንቺ ተጨንቄ ነው። እውነት ነፍሰ ጡር ነሽ ወይስ ምን? ምን እየዋሸሽ ነው ወይ ነው? ምንም አላውቅም። እንዴት ብትደፍሪኝ ነው?
beat. Throw your hands up. Throw your hands up in the air. Throw your hands up in the air. Throw your hands up to me. Throw your hands up to me. Oh yeah, hands up. የሰውነት ጠረን ችግር ነው? አዎ፣ በጣም ያልበኛል። ላብ የሰውነት ጠረን አያመጣም። በውስጡ የተደበቁ ጀርሞች ናቸው። ላይፍ ቦይ ሌመን ፍሬሽ በሎሚ ኃይሉ ከሰውነት ጠረን አምጪ ጀርሞች ይከላከልልዎታል። ላይፍ ቦይ ሌመን ፍሬሽ። ቦታሽን ወቂ ሴማ። እኔ የዚህ ቤት ምራት ነኝ፣ ልጃቸው። አንቺ ግን ማነሽ? ይሄ ደግሞ ምን ማለት ነው? ለአባይ ብትጸልይ ይሻልሻል። ወላጅ ሳይኖርሽ አዝኖልሽ አሳድጎሻል፣ መግቦሻል እና ማስተምሮሻል። ግን አንቺ እዚህ መተሽ እኔ እንደዚህ ትናገሪያለሽ አይደል? ሶንጉል እንዴት እንደሱ አይነት ንግግር ትናገሪያለሽ? በጣም ብዙ አወራሽ። ፍጠኝ፣ ውስጥ ግቢ። ይኸውልሽ ሴማ፣ እባክሽ እሷን ተያት። ልጅ ይሄ ያለ ነገር ነው። ተመልከቻት፣ ተናዳ እኮ ነው። አባዬ ሴማ፣ በጣም ይቅርታ። አንቺ ምንም ባታደርጊያት በእኔ ተናዳ ነው። ይቅርታ። በ7 ዓመቴ ወደዚህ ቤት ስመጣ አባቴ እንዳንተ እንዳይሴጉልና ነፍሱን ይማረው እንደ ወንድማችሁ ነበር የሚያየኝ። ከዚህ በፊት እንደዚህ አይነት ስሜት ተሰምቶኝ አያውቅም ነበር። ቆይ ምን እየተፈጠረ ነው? ምን ሆና ነው? ልክ ነሽ፣ አውቃለሁ። ግን አንዳንዴ ሁላችንም እንሳሳታለን አይደል? ከአንቺ ጋር የሚገናኝ አይደለም። እሺ፣ በመጥፎ አትዩ። እንደዚህ አይክፋሽ። ይኸውልህ ሲናን ውዴ፣ የወንድና የሴት ግንኙነት የሚመሰረተው አንድ በጣም ቀላል የሆነ መርህ ላይ ነው። ትቶ የሚሄደው ሰው ሁሌም ተከታይ ይኖረዋል። ገባህ? እድሉን ስታገኝ ምንም ሳታስቀር ትጠቀምበታለህ። ስለዚህ ስትርቅ የበለጠ ትፈልጋለህ ማለት ነው እንዴ? አፌ ቁርጥ ይበልልህ። ከምር በትክክል ብለኸዋል። አየህ እንግዲህ እንዲቀላል ነው። እስከ መጨረሻው ትጠቀምበታለህ ልጄ። ለምሳሌ ብትደውልልህ ወዲያውኑ ፈጥነ ስልኩን አታነሳላትም። ገባህ? አለ አይደል? ለዘብ ብለህ ትንሽ ታስጠብቃታለህ። ከዛ እሷ ትብሰለሰላለች። እንጡላል እንቁላል አይደለም የሚባለው፣ እንቁላል ነው የሚባለው። እንቁላል እኔ ነኝ የሰራኋት። በደንብ ብላ። ውይ ሽታው ምንም ደስ አይልም። ለምንድን ነው የማይጣፍጠው አለቃ? የእህቴ ሴጉልን ብትቀምሶ ኖሮ አለመጣፈጡ ይገባህ ነበር። ፈጣሪ አደግክ ማለት ነው። እና ምግብ መምረጥ ጀመርክ። ትዳር የተባባላችሁን ነገር ምንድን ነው ንገረኝ። የሆነ ልትጋቡ ነው እንዴ? አይደለም የኔ ልጅ፣ እንደዛ ብሎ ነገር የለም። ትዳር ከባድ ነገር ነው አይደል አባ? ትዝ ይለኛል ከእናቴም ጋር የጀመራችሁት እንደዛ ነበር። ሁሌ ጸብና ጭቅጭቅ ብቻ ነበር። ለምን ዘለዛ ታሪክ ጋር ሄድክ? አሁን ሁሉንም እርሳው። እስኪ ሳይቀዘቅዝ ምግብህን ብላ ብላ። ና ና ና ና ና ና ብላ። ሄሎ እህቴ ሴጉል። ሲናን አባት ስደውልለት ስልክ አያነሳም። እህቴ ሴጉል፣ እኔ እንደነገርኩሽ እንዳትናገር። እህቴ ሴጉል ግን አባዬ ሰዎችን ስትርቅ ነው የበለጠ የምትፈልገው ሲለኝ ነበር። ያው አውቆ እየተጫወተብሽ ነው መሰለኝ። እንደዛ ከሆነ ጨዋታ ምን እንደሆነ አሳየዋለሁ። ግን አንድ ነገር ልንገርህ፣
በእርግጥ እሱ ያለው ነገር በጣም ልክ ነው። ከፈለግሽ እኔ ላገናኝሽ እችላለሁ። ተው እንጂ እንዴት አድርገህ ነው የምታገናኘው? አንቺ ብቻ ቦታውን ንገሪኝ። ችግር የለም፣ ከዛ ነው ይዤው እመጣለሁ። እሺ እነግርሃለሁ። የሆነ ቦታ መጥቶልኛል። የቻይና ምግብ ቤት ቢሆን ችግር አለ? የቻይናም ሆነ የጃፓን ለእኔ ምንም ልዩነት የለውም እህቴ። እሺ በቃ እዛው እንገናኝ። እሺ ቻው። አድራሻውን ሳትረሺ ላኪልኝ። እሺ እሺ ማሬ፣ እልክልሃለሁ። ይኸውልህ ስማኝ፣ ታዲያ እንዳያውቅ ተጠንቀቅ። እሺ እህቴ። እሺ ቻው ቻው። ዋው ቦታው ደስ ይላል። አሪፍ ነው። ልጄ ምን ሆናል? የቀሰቀሰ እኮ ነው። ከማን ጋር እያወራ ነበር? ከእህቴ ሴጉል ጋር። ምን አለች? ማታ የቻይና ምግብ ቤት እንሄዳለን ያለችው። ሰርፕራይዝ ታደርግሃለች፣ ግን እንዳልሰማሁን። እሺ አባ። በጣም አሪፍ ልጄ፣ በጣም አሪፍ። አፍን እኮ በጣም ነው የምትቆጣጠረው። በጣም አመሰግናለሁ። ብዙ መጎረር አልፈልግም። እሺ ሂድ። በልፍጠን ብላው እንጂ በረዶ ያዘብኩ። ደግሞ በሱ ቤት አይሱጉል ይጣፍጣል ምናምን ይላል። ኦ አመሰግናለሁ አጎቴ። ችግር የለም፣ ምንም አይደል ገንቡ። የቻይና ምግብ በጣም እወዳለሁ። በጣም ነው የምወደው። የቻይና ምግብ ቤትም በሳምንት ውስጥ 2-3 ጊዜም እሄዳለሁ። ምንድን ነው የምትቀባጥረው? አጋ የምትወዳትን ሴት ቃለ መጠይቅ እያነበብኩ ነው። አጎቴ ዛሬ ማታ እንሂድ እንዴ? እሷም ትመጣ ይሆናል። ስማ ሰውዬ፣ የቻይና ምግብ ቤት ሄደ ምን እናደርጋለን? ለምን አጎቴ? ቻይና ኮሚኒስት ሀገር አይደለች እንዴ? ኮሚኒስት ናት፣ ግን ምግባቸው ያስጠላል። ጓድ በመሆናችን ብዙ ቦታ ልንሄድ እንችላለን፣ ግን እንቁራሪት መብላት አንችልም። ስማ እንቁራሪቶቹ ምናምን እርሳቸው። ተነስ ልብስህን ቀይርና እንሂድ። በዛውም አየር እንቀይር። መብራት ያለበት ቦታ እንሂድ እስኪ። እንደውም ትንሽ ዘና እንበል። ምን ትላለህ? እንደዛ ይሻላል እንዴ? አዎ እኔም ተስማምቻለሁ። ተነስ ካልከኝማ እነሳለሁ። ታማኝ መሆን በጣም ከባድ ነው አደለ? ጭንቅላት ውስጥ ቢሊየን ጥያቄዎች እየተመላለሱ ነው። ይህ ሰውዬ ምን ያውቃል? ቆይ ለምንድን ነው ለእኔ የሚነግረኝ? ልክ ነህ ባባ፣ በጣም ልክ ነህ። በል እስኪ አንተ ንገረኝ እስኪ፣ ያ ነገር ምን ሆነ? የቱ ነገር ባባ? ምን ነው የሆነ ጊዜ ፍቅር ይዟል ነበር እንዴ? ባባ ከባድ ነው። እሱስ እውነት ነው። ሴማ በጣም ከባድ ሴት ናት። ባባ ግን እንዴት አንተ? ፍቅር ሚስጥር ብሎ ነገር አያውቅም ሰፈር። ምንም አይነት ክፍተት ካገኘ ጥሩ አይደለም። አንተ አፍ አውጥተህ ባትናገር ፍቅር ራሱ ያሳብቅብሃል። ፍቅር ያስታውቃል። በል አሁን የተፈጠረውን ነገር ንገረኝ። ምንድን ነው የሆነው? አይዞ ንገረኝ የኔ ልጅ። የሆነ ምሽት ላይ ቤቷ እያደረስኳት ነበር። አልቻልኩም። ከዛ መኪናውን አቁሜው በቃ ያለውን ነገር ነገርኳት። በፍቅርሽ ተመትቻለሁ አልኩ። አፈቅርሻለሁ አልኳት። ግን መልስ አልሰጠችኝም ባባ። ምንም ነገር የለው። አሁንም እየጠበቅኩ ነው። ምንድን ነው የምትጠብቀው? ፈገግ ብትልልኝ ራሱ ደስ ይለኛል ባባ። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ። ግን ምንም የለም። እኛ አይገባንም እንጂ ፍቅር በጣም ከባድ ነገር ነው ልጄ። ከፍቅረኛ ምላሽ መጠበቅ ቀላል ነገር አይደለም። ፍቅረኛህን ደስተኛ ለማድረግ ስትል መስጠት ነው ያለብህ፣ መቀበል አይደለም። ታዲያ ምን ላድርግ ባባ? አይናፋር መሆኗን አምነህ ተቀበለው። አስፈላጊ ከሆነ ዕድሜ ልክህን ጠብቃት። እሺ
ቆይ እሺ፣ መቼም ባታፈቅረኝስ? እሷ ብታፈቅረስ? ይግቡ። እንዴት ነሽ የኔ ልጅ? ደህና ነሽ? ደህና ነኝ። ብቻ ሁሉም ነገር ተደራረበብኝ። ባባ ይቅርታ አድርግልኝ፣ ልሂድ። እንዳትሄድ። ቆይ አባዬ፣ ለምንድን ነው ሁልጊዜ ከእህቴ ሴጉል ጋር የምትጣሉት? ምንድን ነው የሚያጣላችሁ? በአባቷ ምክንያት ነው የኔ ልጅ። አባቷን እንዳገኙ አትፈልግም። ግን ለምን? እኔ እንጃ አላውቅም። ምናልባት ግንኙነታቸው ጥሩ ስላልሆነ ይሆናል። ስለዚህ ነገሮች ደህና ሲሆኑ እናንተ መሀል ምንም አይነት ችግር አይኖርም? ምን አልክ ልጄ? ይኸውልህ አባዬ፣ እኔ የሚያልኩት ነገሩ ሲስተካከሉ እነሱ ይታረቃሉ። ከዛ የሴጉል በጭራሽ ባንተ አትናደድም ማለት ነው። አዎ። ቆይ እንዴት ነው ይሄንን ያላሰብኩት ባክህ? አንዳንዴ እኮ ጭንቅላት ይሰራል። ጎበዝ እኮ ነው ጎበዝ። በጣም አሪፍ ሀሳብ ነው ያመጣው። የኔ በመሆን እኮራለሁ። በእውነት በጣም ያልጠበቁት ንቃት እኮ ነው ያለ ልጄ። አባዬ አይሴጉል እንደደወለችልኝ እንደነገርኩ እንዳታስታውቅ እሺ? አደራ አባዬ። እሺ እኔ ልጅ እሺ፣ ምንም ነገር አልነግራትም። በል እንሂድ እንሂድ። ወይዘሪት አይሴጉል እንደምን አመሸሽ? ፖይራዝ፣ ቆይ እዚህ ምን ታደርጋለህ? ሲናን ሰርፕራይዝ ልታደርግ ነው ብሎ ይነግሮኝ ነበር። አባዬ ግን በጣም ታስጠላለህ። ሂድ እዛ ጋ ቁጭ በል። እሺ ይቅርታ ልጠይቂኝ ነው መሰለኝ። ቀጥይ፣ እያዳመጥኩሽ ነው። እንግዶቻችን እንኳን ደህና መጣችሁ። ምን ልታዘዝ? እስኪ መጀመሪያ ምግብ ዝርዝሩን እንየው። እሺ ጌታዬ። አረፍ በሉ። እንኳን ደህና መጣችሁ። እናመሰግናለን። የምግብ ዝርዝር አምጥተህ እንዳበጠብጠን፣ እኛ ምግብ ነው የምንፈልገው። ምን መሰለ፣ የሆነ የተለመደ አዲስ ያልሆነ ምግብ አምጣልን። ቀለል ያለ ማይከብድ አይነት። አይ ወንድሜ፣ ምን ታደርጋለህ መሰለ፣ ሁሉንም አምጣልን። ግን ደግሞ ይኸውልህ ምን መሰለ፣ እነዚህን ቁራሪት ቀንድ አውጣ ምናምን የሚባሉትን ግን እንዳታመጣልን እባክህ፣ አንፈልግም። ይቅርታ፣ እዚህ ቤት እንደዚህ አይነት ምግብ የለም። እስኪየን እኛ የበሬና የበግ ስጋ የምንበላ ተራ ሰዎች ነን። ቤታችሁ ደግሞ በጣም ለየት ብሎ ነው የተሰራው። በጣም ነው የሚያምረው። ማለቴ ወንድሜ ታውቃለህ፣ በኋላ የማይሆን ነገር ስትኝ ግርግር እንዳይፈጠር ብዬ ነው። እሺ ልክ እዛ ጋር እንዳለው አይነት ወንድማችን ቆንጆ ምግብ አምጣልን። በላውን ሂድ፣ ፍጠን። እሺ ጌታዬ። ወንድሜ እንኳን ደስ አለ። እውነት ለመናገር አንተ በጣም ደግ ሰው ነህ። በጣም አመሰግናለሁ ወንድሜ። የከፋሽ በሶንጉል ነው ወይስ የአባትሽን ገዳይ ስላላገኘሽው ነው? በሁለቱም። እንደዛ ላገኘው ተቃርቤ መሸነፍ አልፈለግኩም ነበር። ስሚኝ የኔ ልጅ፣ የሆነ ሆኗል፣ በቃ አለፈ። ገዳዩን ብታገኙ ራሱ አባትሽን አይመልስልሽም። ሐሳቤ እንደዛ አይደለም። እንደምንም ብዬ ይህንን ሰውዬ ፊት ለፊት ማግኘት እፈልጋለሁ። ከሱ ጀርባ የሆነ የሚረዳው ሰው አለ። እሱን ለማግኘት ለረጅም ዓመት ጠብቄያለሁ። እንዲህ እንዲያደርግ ያዘዘውን የትኛውንም ሰው እኔ በአካል ሳላገኘው በጭራሽ አይሞትም። ሞቶ ቢሆንስ በምን አወቅሽ? እሱን አላውቅም፣ ግን የማውቀው ይሄን ሰውዬ ካገኘሁት ነው። ይግቡ። ወይዘሪት ሴማ፣ የፈለግሽውን ገዝተን አምጥተናል። አመሰግናለሁ። መጣሁ። ንገሪኝ፣ ምንድን ነው እሱ? አይ ዝም ብሎ ነገር ነው።
ይቅርታ አድርግልኝ፣ ልሂድ። ዛሬ ያደረኩት ነገር ልክ እንዳልሆነ ስላወቅኩኝ ተቀብያለሁ። ግን ለምን እንዳደረኩት አንተም በደንብ ታውቃለህ። አውቃለሁ። እውነቱን ለመናገር በጣም አድንቄሻለሁ። ታውቂያለሽ፣ ከምሬ ነው። እኔ በሆን ኖሮ እንዲህ አልደፍርም ነበር። እና አንቺ ግን ለእኔ የምትመልሽልኝ መልስ እንድታገቢኝ ብጠይቅሽ ምን ነበር መልስሽ የሚሆነው? እሺ በቃ ያለምንም ጥያቄ እሺ እል ነበር። ግን ቢሆንም እንደዛ እንዲፈጠር አልፈለኩም ነበር። በጣም ይቅርታ። የመጀመሪያት አዎ እንዳለ አውቃለሁ። ግን ይሄ በጣም ይለያል አይደል? እኔ መጥቻለሁ እንደ አባቢዎች። እናንተ የት ናችሁ? እርግጠኛ ነሽ የራሱ እጅ ጽሑፍ ነው? አዎ። በደንብ ስሚ። ከዚህ በኋላ እዛ ሐኪም ጋር አትታከሚ። ተው እንጂ። ቆይ ለምን ይሆን? ምክንያቱም እኔ ስላልኩ። ቆይ ግን አንተ በጣም ለይቶልሃል። ልንገርህ፣ እውነት እብድ ነህ ሳድረቲን። ለአንተም የአይምሮ ሐኪም እፈልግልሃለሁ። እሺ? እስቲ ዝም በይ፣ የማይሆን ነገር አትቀባጥሪ። እጭ ደሞ ምንድን ነው? ይቅርታ ለመጠየቅ ነው የመጣሽው ሴማ? አይደለም ማሬ፣ ስለ እርግዝናሽ ለማውራት ነው የመጣሁት። ኦ ምን ነው ይህንን ነገር አረሳውም አልሽ? ሴማ ምን ነው? ምን ተፈጠረ? ሶንጉል እየዋሸችን ነው መሰለኝ። ምን እያልሽ ነው? ያው እንግዲህ እየዋሸችን ካልሆነ ምንም ችግር የለውም። በቀላል ምርመራ ማወቅ የምንችለው ነገር ነው። ሴትዮ እያበድሽ ነው። እያረግሽ ያለሽውን ነገር ላባዬ ነው የምነግረው። አዎ ንገሪው። ከፈለግሽ አንድ ላይ እንሂድና እነግረዋለሁ። ግን ታውቂያለሽ ሶንጉል፣ ሊገባኝ ያልቻለ አንድ ነገር አለ። ነፍሰ ጡር ሴት ምርመራ ይደረግ ሲባል ትሸሻለች እንዴ? ወይስ የደበቅሽው ነገር አለ? አይ ቆይ ለምን ዋሻለሁ? ግን ያደረግሽው ነገር በጣም ብልግና ነው። በጣም ጥሩ። ስለዚህ ውጪ በር ላይ ይጠብቅሻለሁ። እቺን ሴጣን እያያሃት ነው? ሳድረቲን አንድ ነገር በላት እንጂ። ሳድረቲን ምን ነው ዝም አልክ? ምን ልበላት ሶንጉል፣ ምን ልበላት? ካልተመረመርሽ የባሰ ትጠረጥርሻለች። አባቴ ከሰማ ልትወጪው የማችው ትልቅ ችግር ይፈጠራል። አረ እና ታዲያ እርግዟ ለመሆኔን ሲያውቁ ምንድን ነው የሚፈጠረው? ስለዚህ የምትነግሪው ውሸት ትፈልጊያለሽ። ሲጀምር ለምደሽው የለ። ኡፍ የእውነት አሁንስ ላብድ ነው። እዚህ ቤት ውስጥ የእውነት ላብድ ነው። በቃ ላብድ ነው። እሺ አሁን ፎቶ ተነስተን ስለጨረስን ወደ አያት ጋር እንደውል አይደል ልጄ? ምን ይመስላል? አሁን ሰዓቱ ስለሄደ የዛሬው ግብዣ እዚህ ላይ ቢበቃ ጥሩ። ምን ይመስላችኋል?
ስማ ሰውዬ፣ ምን አይነት ቤት ነው ያመጣኸኝ? ቆይ ዳቦ ራሱ አላቀረቡልንም እኮ። ተነስ እንውጣ፣ ተነስ። በቃ ቁጭ በል፣ ቁጭ በል፣ ቁጭ በል፣ ቁጭ በል። መጣች፣ መጣች፣ መጣች። መጣች። የምር መጣች እኮ ገንቦ። እሺ ምንድን ነው ማድረግ ያለብን? ምን ልታደርግ ነው ሰውዬ? ሂድና እናግራት። ሄጄ ምን እላታለሁ? ከዚህ በፊት እኮ ተዋውቃችኋል ሰውዬ። ሂድና ሰላም በላት። እናም አንዳንዴ እዚህ ምግብ ቤት እንደምትመጣ ትነግራታለህ። ከዛ ወሬ ጀምር። በቃ ልመክርህ የምችለው ይህን ብቻ ነው ወንድሜ። አይሴጉል፣ አይሴጉል፣ እያት አይሴጉልን እዛ ጋር እና ፖይራዝ ያ ዙልፊካር ነው አይደል? ኦ ጅግዳም ሰኖሪቻትና። ቆይ ዙልፊካርና ገንቦ እዚህ ምን ያደርጋሉ? እኔ ምን አውቃለሁ? ውይ እንደዚህ እንኳን በጭራሽ ደስ አይልም። ማለት ቆይ ለምን ለምንድን ነው? እኔ እንጃ። አባቴ ስለዚህ ነገር እንዳይሰማ ፈርታ ነው አይደል ፖይራዝ? ታውቂያለሽ አይሴጉል፣ በጣም ብዙ ነገር አለ። ይሄ ብቻ አይደለም። ምንም አልፈራም። አውቃለሁ እንደዚህ አይነት ሰዎች አትወጂም። ለዛ ነው የነገርኩሽ እኮ። የቫዝሊን ብሉ ሲል ቆዳን የማከም ኃይል ምን ያህል እንደሆነ ያውቃሉ? ቅጠሉን እንደ ሰውነቱ ቆዳ ይቁጠሩት። አንዱን ቅጠል ቫዝሊን ብሉ ሲል ቀባ ነው፣ ሌላኛውን ደግሞ ሳንቀባተው ነው። ልዩነቱ ግልጽ ነው። ቅጠሉን እንዲህ ከነ ውበቱ ካቆየው፣ ቆዳውን ደግሞ ምን ያህል ከነ ልስላሴውና ውበቱ እንደሚያቆየው ያስቡ። ድርቀትን በመከላከል የቆዳ ልስላሴና ውበትን በመመለስ ቫዝሊን ብሉ ሲል የላቀ ነው። የቫዝሊን ብሉ ሲል ቆዳን የማከም ኃይል። ምን ላደርግ ነው? በቃ አለቀልኝ። ሁሉም ነገር ይበላሻል። ከዚህ በላይ ልጠብቅ ነው? እሺ ቆይ አንዴ መጣው። ፖይራዝ እዚህ ምን ይሰራል? ቆይ በቃ እባክህ ፖይራዝን እርሳው እያልኩ እኮ ነው። ትኩረቱ በሙሉ ጅግደም ላይ ይሁን። ሰውዬ ተነስ፣ ሰላም ማለት አለብን። ዝም ማለት ብልግና ነው። አንተ ስርዓት ይኑር እንጂ እብድና እንዴ? አረ ሰውዬ ተነስ፣ ተነስ። አረ ሂደን ሰላም እንበላቸው። ተነስ፣ ተነስ፣ ተነስ። ወይኔ ፈገግ አለች። ምን አርግዣለሁ?